ስኳር ታማሚዎች ፍራፍሬ ምግቦችን መመገብ ይችላሉ? ብዙ ሰዎች የሚያስቡት ፍራፍሬዎች ጣፋጭ ስለሆኑ ከስኳር ጋር ተመሳሳይ ናቸው፣ ስለዚህ መመገብ የለባቸውም ነው። ነገር ግን ይሄ ስህተት ነው። ዛሬ በዚህ ቪዲዮ የማብራራላችሁ የትኞቹ ፍራፍሬዎች አስተማማኝ ናቸው፣ የትኞቹ ፍራፍሬዎች መመጠን አለባቸው፣ ምን ያክል መጠን መብላት አለባችሁ፣ ስኳራችንን ሳይጨምር እንዴት መብላት እንችላለን የሚለውን ሲሆን በዚህም ፍራፍሬዎች ላይ ያላችሁን አመለካከት ለአንዴና ለመጨረሻ ጊዜ እንቀይራለን። ለኔ በጣም ስለሚጠቅመኝ ቻናሌን ሰብስክራይብ ማድረግ፣ ቪዲዮውን ደግሞ ላይክ፣ ሼር ማድረግና ኮሜንት ላይ ያላችሁን አስተያየት መጻፍ ግን እንዳትረሱ። እውነታው ስለ ስኳርና ፍራፍሬዎች በውስጣቸው የተፈጥሮ ስኳር አላቸው። ነገር ግን ፋይበር፣ ቫይታሚን፣ አንቲኦክሲዳንትና ውሃ በውስጣቸው ያለው ሲሆን ይህም ስኳርን በቶሎ እንዳይጨምሩ ያደርጋቸዋል። ስለዚህ ማስወገድ ሳይሆን ትክክለኛውን አይነት፣ ትክክለኛውን መጠንና ትክክለኛውን ሰዓት መለየት ያስፈልጋል። አስተማማኝ የሆነውንና ያልሆነውን የምንለይበት መሳሪያችን ግላይሴሚክ ኢንዴክስ የምንለው ሲሆን ይህም ስኳር በደም ስራችን ውስጥ በምን ያክል ፍጥነት ይጨምራል የሚለውን ይነግረናል። ዝቅተኛ የምንለው 55 እና ከዛ በታች ሲሆን አስተማማኝ ከ56 እስከ 69 የሆነው በጥንቃቄ የምንመገባቸው፣ 70 እና ከዛ በላይ ከሆነ ማስወገድ ያለብን ወይም ደግሞ ስኳራችንን በፍጥነት የሚጨምሩ ናቸው። አስተማማኝ የምንላቸው ፍራፍሬዎች ስኳርን በዝግታ የሚጨምሩ ወሳኝ የሚባሉትን ልንገራችሁ። አፕል ግላይሴሚክ ኢንዴክሱ 36 ሲሆን በፋይበር የበለጸገና የጥጋብ ስሜትን የሚፈጥር። ብርቱካንና የብርቱካን ዘሮች ግላይሴሚክ ኢንዴክሳቸው ዝቅተኛ፣ ቫይታሚን ሲ ከፍተኛ ያላቸው፣ የውሃ መጠናቸው ከፍተኛ የሆነና የሰውነትን የፈሳሽ መጠን የሚጨምሩ ናቸው። የእንጆሪ ዘሮች ብላክቤሪስ ሊሆን ይችላል፣ ብሉቤሪስ ሊሆን ይችላል፣ ስትሮቤሪ ሊሆን ይችላል። ግላይሴሚክ ኢንዴክሳቸው ዝቅተኛ የሆነ፣ በነገራችን ላይ አሁን ከምዘረዝራቸው ዘ ቤስት ቾይስ ቢባል እነዚህ የቤሪ ዘሮች ናቸው። አቮካዶ የስኳር መጠን ኦልሞስት ዜሮ የሆነ ጤናማ የሆነ ቅባት ያለው ስኳርን ለመቆጣጠር የሚረዳ ሌላኛው ፍራፍሬ ነው። ቀሪዎቹም ፐርስ፣ የወይን ፍሬና ዘይቱና ፍራፍሬዎች መሆን ይችላሉ። ጥንቃቄ የሚፈልጉ ፍራፍሬዎች እነዚህ ፍራፍሬዎች ጤናማ ናቸው፣ ነገር ግን ስኳርን ከቅድሞቹ አንጻር በፍጥነት የሚጨምሩ ናቸው። ሙዝ በተለይ ከበሰለ፣ ፓፓያ፣ አናናስና ማንጎ ናቸው። እነዚህን በጣም እወዳለሁ ምን ላድርግ ካላችሁ ግን መጠናቸውን በትንሹ ማድረግ፣ አብሮ ደግሞ ፕሮቲን ወይም ደግሞ ፋት ነገር ጋር መውሰድ። ይሄም እንደ ለውዝና እርጎ ነገር ጋር አብሮ መጠቀም ይቻላል። ሶስተኛው ፈጽሞ መጠቀም የሌሉብን ፍራፍሬዎች ቴምር፣ ዘቢብ ፍሬ እንደዚሁም ከላይ የጠቀስኳቸው የትኛውም አይነት ፍራፍሬ በጁስ መልክና በጣም የበሰለ ሙዝ እና ማንጎ መጠቀም የለብንም። ምን ያክል መብላት እንችላለን ካላችሁ በአንድ ቀን ውስጥ ቢያንስ 4 ፍራፍሬዎችን ብታነሱ፣ ነገር ግን በጣም አስተማማኝ ከሚባሉትና እንደዚሁም ደግሞ ጥንቃቄ ከሚፈልጉት ውስጥ ቢደረግ እንደ ምሳሌ ብነግራችሁ አነስተኛ ሳይዝ ያለው አፕል፣ አነስተኛ ሳይዝ ያለው ብርቱካን፣ ግማሽ ሙዝና ግማሽ ስኒ ቤሪስ ካልኳችሁ ፍራፍሬዎች ውስጥ መጠቀም ትችላላችሁ። ነገር ግን እነዚህ ሁሉ በአንድ ጊዜ ሳይሆን በተለያየ ሰዓት ባለው በቀናችሁ ውስጥ መጠቀም ትችላላችሁ። የትኛውም ፍራፍሬ ቢሆን ስኳራችሁ እንዳይጨምር እነዚህን 6 ምክሮች በደንብ አድርጋችሁ አዳምጡኝ። ጁስ መልክ እንዳትወስዱ፣ በባዶ ሆድ እንዳትወስዱ፣ ጥሬ እንጂ የበሰለ እንዳትወስዱ፣ ልጣጫቸውን የመበላት የሚችሉ ፍራፍሬዎችን ልጣጭ እንዳትልጡ፣ ፋይበር ያለው እዛ ላይ ስለሆነ ድም እንዳልኳችሁ ፕሮቲን ወይም ቅባታማ ምግብ ጋር አብሮ መመገብ ጠቃሚ ነው። ልክ እንደ ለውዝና እርጎ እንዳልኳችሁ ምሳሌ ማለት ነው። ከምግብ በኋላ እንጂ ከምግብ በፊት ፍራፍሬ እንዳትመገቡ። አዎ ስኳር ታማሚዎች ፍራፍሬዎችን መመገብ ይችላሉ። ሚስጥሩ ግን ሎ ግላይሴሚክ ኢንዴክስ መሆን አለባቸው። መጠኑን መመጠን አለብን። በጁስ መልክ መውሰድ የለብንምና ሌሎች የጨመርኩላችሁን ቲፖችን ማካተት አስፈላጊ መሆኑ ነው። እንደዚህ አይነት ሳይንሳዊ የሆኑ የጤና መረጃዎች ከፈለጋችሁ የኔን ቻናል ሰብስክራይብ ማድረግ እንዳትረሱ። የትኛውም አይነት ጥያቄና እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እስከዛው ቸር ቆዩ።